አደይ ቀጣይ ክፍል። ኢዩኤል አያሳዝንም? በጣም ያሳዝናል። አደይ ወደ ክፍለ ሀገር ሄዳለች። አባቷ እንድትመጣ ጥሪ አድርጎላት ነበር። እናትየው ግን ብዙም ደስተኛም አይደለችም። ልትቀበልም ዝግጁ አትመስልም። የአደይ አባት ግን በጣም ደስተኛ ነው። አደይ ማግባት እንዳለባትና በቶሎ ወደ ክፍለ ሀገር እንድትመጣ ጠርቷታል። አደይን ጥሪን በመቀበል ወደ እናቷ ወደ አባቷ አቅንታለች። ወደ ቤትም ደርሳለች። ነገር ግን ዴቭ ከኢዩኤል ጋር ግብ ጀምሯል። ኢዩኤል ሳያስብ አደይን ወዷታል ይመስለኛል። በትንሹም ሳይሆን በትልቁ። በጣም ይገርማል። በመጀመሪያ አላወቀም ነበር። ኢዩኤል ማለት የለሊ ዶክተር ማለት ነው። ለሊዬ አሟታል። አደይ ግድ ሆኖባት እንጂ ለሊን ጥላ ለመሄድ ፍላጎት አልነበራትም። ነገር ግን የባቡሬ እናት በለሊ ምክንያት ይዟታል። የት እንዳለችም ባቡሬ እስካሁን ድረስ አላወቀም። ነገር ግን የቤዛ ወንድም ያውቃል። ቤዛም ታውቃለች። ምክንያቱም የራሳቸው ስራ፣ የራሳቸውን ነገር፣ የራሳቸውን ገንዘብ ለማግኘት ሰዎችን በተለያየ መንገድ ለመጉዳት ይሞክራሉ። የቤዛ ስራ ነው። ስለዚህ ባቡሬ የቤዛን ወንድም ይዘዋል። እናቴ እዚህ ትኖራለች ብሎ የተጠራጠረበት ቤት ሄዶ ነገር ግን ለሊን አምጣት፣ ለሊን ካላመጣ እናትን አለቅም የሚለው ልጅ የት እንዳለ አካባቢ ሄዷል ባቡሬ ከዳይመንድ ጋር። ነገር ግን በሩን አይከፍቱም። እዛው አካባቢ ሆኖ ሲጠባበቁ ነበር ባቡሬና ዳይመንድ። ነገር ግን የለሊ ወንድም በአስቸኳይ እየቸኮለ ሲሄድ አገኙት። ስለዚህ ይሄ ልጅ ያውቃል እጁ አለበት በማለት የቤዛን ወንድም እየጠየቁ ይገኛሉ። ነገር ግን አልናገርም እያለ ነው። በትክክልም ያውቃል። ለሊም ሩታ አጠገቧ ነበረች። ነገር ግን ባቡሬ መቆየቱ አሳስቧታል። አክስቴን ፈለጋ ሄዳለሁ ብላ አስቸግራለች። ለሊ ባቡሬ በእኔ ምክንያት እዚህ ውስጥ ገብተዋል፣ አክስቴ ፈልጌ ማግኘት አለብኝ በማለት ተጨንቃ ነበር። ከትንሽ ቆይታ በኋላ ለሊ ቤት የለችም። ምናልባትም በሽታ ጥሏት ይሆን ወይስ አክስቷን ፈልጋ ወይንም ባቡሬ ፈለጋ ወጣ ይሆን ለሊ እንዳይዟት። ምክንያቱም ለራሷ ታማሚ ናት። ከተያዘች ደግሞ መድኃኒት አታገኝም፣ ሐኪምም የለም፣ ትጎዳለች። ከቤት ባትወጣ መልካም ነበረ ለሊ። ነገር ግን ባቡሬ እየፈለጋት ይገኛል። ምናልባት ለሊን ከያዟት የባቡሬ እናት እንለቃለን እያሉ ይገኛሉ። ለሊን ባገኘዋት አደይም በጣም ነው የምትጨነቀው። ዴቭም ለሊን ጠይቅልኝ፣ ደህንነቷን ንገረኝ ብላ ሄዳለች አደይ። እሱ ግን ከኢዩኤል ጋር ድብድብ ጀምረዋል። ምክንያቱም ለሊን አደይን ለምን ታናግራታለህ? አንተስ ምን ትሰራለህ? በማለት ዴቭ አንዳንዴ ይቾክላል። አደይ የምታውቀው በለሊ መንገድ ነው። ለሊ ስለሚያከማት እንዲሁም ለሊን እያመላለሰች ስለሆነ ነገሮችን ተረጋግቶ ማየት ነበረበት። ዴቭም ይቾክላል። ኢዩኤል ሳስብ ወዷታል፣ በእርግጥም ወዷታል። ነገር ግን ዴቭ የሰው እጭኛ እንደሆነ ያወቀ ጊዜ መመለስ አለበት እያለ ለራሱ ይነግራል። ምክንያቱም አደይ ተይዛለች፣ ብቻዋን። ይሄን እያየ ወደ ሰዓት አይሄድም ሰው።
ስለዚህ ዴቪም ቸኩሎ ነገሩን በእርጋታ ማድረግ ሲገባ ከልጁ ጋር ግብ ግብ ጀምሯል። አዴ የመጣች ጊዜና ይሄን የሰማች ጊዜ ምን ትለዋለች? ለማንኛውም የባቡሬ እናት ትለቀቅ ይሁን? ለሊየስ ከቤት ወጣለች? የት ሄዳ ይሁን? ቀጣይ አብረን የምናይ ይሆናል። መልካም ቆይታ።